በርግጥም አልቡኮ ደረጃውን የጠበቀ የተሳለጠና ኃላፊ መንገድ ያስፈልጋታል። ሰላም ጤና ይስጥልኝ አልቡኮ ሚዲያ ቤተሰቦች፣ በተደጋጋሚ በትኩረት ከሚነሱ ጉዳዮች መካከል የአንበሳውን ድርሻ የሚይዘውን የመንገድ መሰረተ ልማት ችግር ልናነሳ ተገደናል። ቪዲዮውን ላይክ በማድረግ ጀምሩ። አንዴ ከወረኢሉ አንዴ ከደሴ ዙሪያ ሌላ ጊዜ ደግሞ ከቃሉ ወረዳዎች ጋር ተለጥፋ የኖረችው አልቡኮ ወረዳ እንደ ወረዳ ራሷን ችላ የተቋቋመችው 1994 ዓመተ ምህረት ነበር። በጊዜው የወረዳው መቀመጫ ደጋጋ ነበረች። ደጋጋ ምንም እንኳን ለወረዳው እምብርት ብትሆንም ያላት ጂኦግራፊያዊ አቀማመጥ ምቹ ካለመሆኑ የተነሳ ሳልመኔ የርዕሰ ከተማነቱን ቦታ ተረከበች። ሳልመኔ ዛሬውን ስሟን ከመያዟ በፊት በወቅቱ ሰኞ ገበያ ተብላ ትጠራ ነበር። የስያሜው መነሻም አካባቢው ላይ ሰኞ ዕለት ገበያ ይውል ከመሆኑ ጋር ተያይዞ መሆኑን የአካባቢው ቀደምት ነዋሪዎች ይናገራሉ። ኋላ ላይም ሳልመኔ ብላ ተሰየመች። ይህች ወረዳ ከተማ የርዕሰ ከተማነቱን ምርጫ ካሸነፈችበት ዕለት ጀምሮ አንድን ከተማ ሊያሰኙት የሚችሉ መሰረተ ልማቶችን ማለትም መንገድ፣ መብራት፣ ውሃ፣ ኔትወርክና ሌሎችንም ሂደት በሂደት ማሟላት ጀመረች። የተለያዩ ተቋማትም ተመሰረቱ። ከተማይቱም ከዓመት ዓመት እየሰፋች መጣች። በከተማዋ የሚኖረው ሕዝብም ከጊዜ ወደ ጊዜ ቁጥሩ እየጨመረ መጣ። ፍላጎቱም በዚያው ልክ ሆነ። ከቀን ወደ ቀን የከተማዋ ብሎም የወረዳዋ የለውጥ ጉዞ እየጨመረ ቢሄድም ያደሩ የቤት ስራዎችም አልታጡባትም። ለዛሬ ግን ትራንስፖርት ላይ ብቻ ያሉትን ችግሮች ለመዳሰስ ተገደናል። በወረዳዋ ምስረታ ዋዜማ የነበረው የትራንስፖርት እንቅስቃሴ ከጋማ ከብቶች ብሎም ከባዶ እግር ያልዘለለ ሲሆን ከምስረታ ማግስት የመንገድ ጥርጊያ ተካሂዶ ላለፉት 24 ዓመታት የተሽከርካሪ አገልግሎት በማግኘት ላይ ትገኛለች። ዓለም ባለችበት ባልቆመችበት የትራንስፎርሜሽን ዘመን ላይ ቆመን የወረዳዋን የትራንስፖርት እንቅስቃሴ ስንታዘበው ግን በሚፈለገው የፍጥነት ወሰን እየተጓዝን አለመሆኑን አስተውለናል። መንገድ የሁሉ ነገር መሰረት ነው። ሁሉንም መሰረተ ልማቶች አጓጉዘን ማሟላት የምንችለው መንገድ ሲኖር ብቻ ነው። አርሶ አደሩ የሚያመርታቸውን ምርቶች አጓጉዞ በተሻለ ዋጋ መሸጥ የሚችለውና የገበያ ትስስር መፍጠር የሚችለው መንገድ ሲኖር ነው። ኩታ ገጠም የሆኑ አካባቢዎች እርስ በርስ በሚያገናኟቸው ጉዳዮች ዙሪያ መገናኘት የሚችሉት ጥራት ያለው መንገድ ሲኖር ነው። አልቡኮ ለኢንቨስትመንት ምቹ የሆነችና ለመኖር ምቹ የሆነ የአየር ጸባይ የተቸራት ክረምት ከበጋ ዝናብ የማይታጣባት ወረዳ ነች። ማይባራ ሐይቅን የመሰለ ድንቅ ተፈጥሮ፣ ጦሳ ፈላናና ፈላና ሜዳን የመሰሉ ለእርሻና እርባታ አገልግሎት የሚውሉ ሰፋፊ መሬቶች ያሏት ድንቅ ምድር ነች። እንደ በተሆና አልቦሬ ያሉት ቆላማ ግዛቶቿም ቢሆኑ የአትክልትና ፍራፍሬ ምርቶች ሰገነት እንድትሆን አስችለዋታል። አዳማና ነጢም ቢሆኑ ጦስኝ ተመግበው የደለቡና የጣፈጠ ስጋ ያላቸው እንስሳትን የሚያመርቱ ቦታዎች ናቸው። ወደ ቃሎ ብቅ ስንል ደግሞ የምግቦች ሁሉ ጣፋጭ ሆነውን የማር ወለላ እናገኛለን። በዓመት አንዴ መውሊድ በዓል የሚከበርበት ጀማ ንጉስ መስጂድም ቢሆን ብዙ ምዕመናን ከመላው ኢትዮጵያ የሚጎርፉበት ሃይማኖታዊ ቦታ ነው። እነዚህ ሁሉ ገጸ በረከቶች አሏትና ከደሴ በ37 ኪሎ ሜትር ርቀት ላይ የምትገኘው አልቡኮ ወረዳ የተሳለጠና ደረጃውን የጠበቀ መንገድ ባለመኖሩ የእድገት እንቅፋት ሆኖባት ቆይቷል። ለዚህም ሲባል ነው ያደረ የህዝብ ጥያቄ አለ የሚባለው። የሰሜን ሸዋዋ ግሽ የራቤል ህዝብ ከደቡብ ወሎዋ እህት አልቡኮ ወረዳ ህዝብ ብሎም ከደሴ ከተማ ህዝብ ጋር መገናኘትን ይሻል። አልቡኮም መሸጋገሪያ ድልድይ መሆንን ትፈልጋለች። ለምን ቢባል አንዲት ከተማ በላይዋ ላይ አልፎ የሚሄድ መንገድ ካላት ቦታው ላይ ለሚኖረው ማህበረሰብ እድገት ከፍተኛ ሚናን ስለሚጫወቱ ነው። በእምነቱ ጠንካራ የሆነው የሸዋ ህዝብ አልቡኮና ደሴን ተሻግሮ የግሼን ደብረ ከርቤ ዓመታዊ በዓልን ያለ እንግልት መታደም ይፈልጋል።
በመላው ኢትዮጵያ የሚገኘው ሕዝበ ሙስሊም ደግሞ ዓመታዊ የመውሊድ በዓልን ለማክበር ወደ አልቡኮ ጀማ ንጉሥ ያለ እንግልት በፈለገው ሰዓት መጓዝን ይፈልጋል። ይህ የሚሆነው ግን የተሳለጠና ደረጃውን የጠበቀ መንገድ ሲኖር ነው። የአልቡኮ ወረዳ ሕዝብ እንደነ ኮምቦልቻ፣ ሐይቅ፣ ኩታበርና ምዕራብ ወረዳዎች አስፓልት መንገድ እንዲሰራለትና ያለ እንግልት በፈለገው ሰዓት ምርቶቹን ወደ ደሴ ከተማ ማጓጓዝ ራሱን መጓጓዝ ይፈልጋል። ከደሴ ከተማም የኢንዱስትሪ ምርቶችን በፈለገው ሰዓት የሚፈልገውን መጓጓዣ መርጦና አወዳድሮ መጓጓዝም ይፈልጋል። ኢንቨስተሮች በአልቡኮ ምድር ላይ ማይባር ሐይቅ ዙሪያ ሪዞርት ሰርተው ጥሩ የመዝናኛ ማዕከል መፍጠር ይፈልጋሉ። ሕዝቦቿም መዝናናትን ይሻሉ። የአጎራባች ወረዳ ሕዝቦች ደሴና ኮምቦልቻን ጨምሮ ወደ ማይባር ብቅ ብለው ቅዳሜና እሁድን መዝናናት ይፈልጋሉ። ሰርጋቸውን ማይባር ላይ መቋጨትም ይሻሉ። ይህ የሚሆነው ግን የተሳለጠና ደረጃውን የጠበቀ መንገድ ሲኖር ብቻ ነው። ስለሆነም በየደረጃው ያለው የመንግስት መዋቅር ይህን ያደረ የህዝብ ጥያቄ መልስ እንዲያገኝ አልሞ መስራት ይገባዋል። ጉዳዩ ወደ መንግስት ብቻ የሚገፋ ባለመሆኑ በተለያየ ዓለም የምንገኝ ሀገር ወዳድ የአካባቢው ልጆች ድርሻ እንዳለን ልብ ልንል ይገባል። ያኔ ነው አልቡኮ ወረዳ መልማትም ሆነ መለወጥ የምትችለው። የዛሬም በዚሁ አበቃን። በቀጣይ ክፍል በወረዳዋ ያለውን የመብራት አገልግሎት አሰጣጥ የምንቃኝ ይሆናል። ለሚመለከተው አካል መቅረብ ያለባቸው አንገብጋቢ የህዝብ ጥያቄዎችን አስተያየት መስጫ ሳጥን ውስጥ በመጻፍ መጠቆም የምትችሉ መሆኑን እንገልጻለን። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ። የሚመረትበት ብር እንደዘንጋዲያ